እንደዚህ እንደው ግብግብ አልክ። እንደው የሃይሚና የቡርኬ መለየት አንገበገበ ሀብቴ። በጣም ነው እንዲያናደደ ጭርር ነው ያደረገ። በነገራችን ላይ አይኖ ገብቶኛል። አይ አንደርስታንድ ዩ ማይ ብሮ ለምን እንደዛ ግብግብ እንዳልክ ማለት ነው። ልጅቷ ፊቷ ላይ አልተነበበም? ለአንተ መከፋቷ አልተነበበህም? አልታየህም? እንደዚህ ግርጥት ክስት ማለቱ አልታየህም? ብቸኝነት እንደተሰማት አልታየህም? ዛሬ መተህ ወንድሟን ከምታስጠነቅቅ ለምን ወንድምህን መክረክ ያ 30-40 ሴት የሚጎትተውን ወንድምህን መክረክ አጠገብ ያለችዋን ሴት ያዝ ብለህ ለምን ረገጥ አድርገህ ታናሽ ወንድምህን ለምን አትመክረውም? ዛሬ የሃይሚ ወንድም እኮ ችግሩ ከአቅሙ በላይ ስለሆነ ነው የመጣው። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። ዛሬ ያልታሰበ ውርጅብኝ ጦርነት ተከፍቷል ትላላችሁ። ማንም ሰው አላሰበውም ይሄ ጦርነት። የምሬ ነው የምላችሁ እንዴ። ያው እንደምናውቀው ሃይሚን ከቤቷ ይዟት ሄዷል ኤፍሬም። ነገር ግን ይህንን ያየው ሀብቴ መጥቶ እንዴት በፍቅረኛሞች መሀል ትገባለክ? በማይመለከትህ ነገር እንዴት ነው ይህን ልታረግ የቻልከው? ድፍረቱን ከየት አገኘኸው? ለምንድን ነው ፍቅረኛሞችን የምትለያየው? እያለ ኤፍሬምን እየወቀሰ ነው ያለው ማለት ነው። እና አንተ ብሩኬ ላይ ዝተህበታል። ብሩኬ ደግሞ እዛ ማንን ማፉን የሚከፍትብሽ ምናምን ብለሃል ምናምን ነገር አንተ ማን ስለሆነ ነው ምናምን ብሎ። በነገራችን ላይ ምን ብለሃል? አንድ ቀን እኔ ላስታውሰ ሀብቴ ወንድሜን አለ ወንድሜን ተነቅሸው ነው ምዞረው፣ በወንድሜ ቀልድ አላቅም ብለህ አውርተሃል። በወንድሜ ቀልድ አላቅም ወንድሜን ተነቅሸዋለሁ ብለህ ነበረ ሀብቴ ማለት ነው። ዛሬ ያናደደክ የኤፍሬም ማንም አፉን አይከፍትብሽም ያለው ቃል አይኖ ወንድምህን እንደዛ ስላለ ምናልባት ኤፍሬም ወንድምህን ላይሆን ይችላል የተናገረው። ምክንያቱም ወንድምህ ብቻ አይደለም ሃይሚ ላይ አፉን የከፈተው። ወንድምህ የሚያመጣቸው ሴቶች ሁሉ ሃይሚ ላይ አፋቸውን ከፍተዋል። ከዛም አልፈው እጃቸውን ሰንዝረው ፊቷን መተዋት በአፍንጫዋ ንስር ሲወርድ ነበረ። ለዚህ ወተክ እንዴት እንደዚህ ታረጋለህ ወንድሜ? እንዴት እንደዚች አንድ ፍሬ ልጅ ሌላ ሴት ጎትተክ አምጥተክ እንዴት እንደዚህ ታረጋለህ ብለህ እንኳን ወታ አልተናገርክም። ዛሬ ኤፍሬም መጥቶ ወንድምን ስለተናገረው ለወንድም ተቆርቁረክ መልስ ሰጥክ። ስለተለያዩ አይደለም መለያየታቸው የነሱ ፍቅር ምናምን አናዶ አይደለም። እኔ አስረግጬ ነው የምናገረው። ሀብቴም ሆንክ ያንተም ወንድም ትልቅየው በጣም ታዳላላችሁ፣ በጣም ራስ ወዳድ ናችሁ። እኔ አስረግጬ ስናገር ማለት ነው። እንደ ቤተሰብ ከተሰማክ፣ እንደ ቤተሰብ ካይክ፣ ሚዛናዊ ሆናችሁ እንደ ቤተሰብ ሳታዳሉ አውሩ። እናታችሁ የሆነ ሲዘቀዘቁ አዳልታችሁ ነው የምታወሩት። የሃይሚ እናት አባት ምንም ናቸው ለእናንተ። ዛሬ ምንድን ነው ያልከው? ምናልባት እኮ ወደፊት ፈጣሪ ካለ አንድ ይሆናሉ፣ እኔ ደግሞ እርግጠኛ ነኝ እንደማይለያዩ እርግጠኛ ነኝ ብለህ አወራክ። እንደዛ ቤተሰብነት ከተሰማክ ለምን መልስ መስጠት አስፈለገ? መነካካቱ ለምን አርፋ አትቀመጥም? ምናልባት ኤፍሬም በአንተ አንግል፣ በአንተ በተመለከትከው አንግል ላይክ ስህተት ሰርቶ ሊሆን ይችላል። ነገር ግን ደግሞ እኛ በተመለከትነው አንግል ልክ ነው። ይች ልጅ ያለ እድሜዋ በንዴት ሰውነቷ ላይ ያልሆነ ጥቋቁር እንዲወጣ፣ ያለ እድሜዋ በንዴት ማዳት እንዲወጣባት፣ ያለ እድሜዋ የሆነ ነገር እንድትሆን ነው እየተደረገ ያለው ማለት ነው። እሷም በአንደበቷ በባለፈው ተናግራለች። የሆነ ፍዝዝ ብላለች። የሆነ ሀሳብ ውስጥ ነው ያለችው። ሌላው ነገር ደግሞ የቆመ እስረኛ ይመስል ቤት ዘግቶባት ነው የሚሄደው። ለምን ቤት ዘግተህባት ትሄዳለክ? ወንድሜ ይሄ እኮ ልክ አይደለህም። በአንተ ህይወት ውስጥ የገቡትን ሴቶች ለቃቅመህ አውጣ። አንተና ሃይሚ ሰላም ፍጠሩ። እናንተ ደግሞ ሰላም ካልፈጠራችሁ እኔ መጥቼ ሰላም እንዲፈጠር አረጋለሁ ብለህ ቪዲዮ ሰርታል፣ ወተክ አልሰራህም። ዛሬ ኤፍሬም የቁርጥ ቀን ወንድሟ ጅግና ማለት ነው። በነገራችን ላይ የጋሽዬ ልጆች ታጋሽና ዝምተኛ ናቸው። ታግሰው በቃ ትግስታቸው እልቅ ሲል የሆነን ነገር በተግባር ነው የሚያሳዩት። የሆነን ነገር በተግባር ነው ሰርተው የሚያሳዩት። ከአቅማቸው በላይ ስለሆነባቸው ነው ይሄ ነገር። ልክ ሃይሚ
ማንም እንደሌላት ወንድም እንደሌላት ፋሚሊ ነገር እንደሌላት ነው እየታየች ያለችው ማለት ነው። አዩ ተመለከቱ ዳር ሆነው ታይ ይሄ ነገር ይቅር ምናምን ብለው መከሩ በቻሉት መጠን። ነገር ግን ደግሞ ታቅማቸው በላይ ሲሆን ነው እኛ እሷ ከማን በልጣ ነው ታናሽ እህታችን ናት እኛ በእሷ ላይ የፈለግነውን መወሰን እንችላለን ብለው ዛሬ ታላቅ ወንድሟ ኤፍሬም መጥቶ ከቤት ሰተት ብሎ መጥቶ እጇን ይዞ ስላወጣት ፍቅረኛሞችን ለያይክ ነው እየለያየ አይደለም። መጀመሪያ እንድትረጋጋ በቃ ሰላም ማግኘት አለባት። ይችላል በጣም ተጨናንቃ ነው ያለችው። መረጋጋት አለባት። ተረጋግታ ከዛ በኋላ እቅዱ አላማው ፍላጎቱ ምን እንደሆነ የብሩኬ ተጠይቆ ወደ ቤት መመለስ ካለባት ትመለሳለች። ገባክ? ለምን ችግሩን አንተ ዘርዝረክ እንደ ትልቅ ሰው እንደ ታላቅ ወንድም የተፈጠረውን ችግር ዝርዝር አድርጋ አስረድተ ከሁለቱም ወገን ሆነክ ለማስታረቅ አትነሳም? ዛሬ ወንድም እኮ ማለት ነው እህቴ የሆነ ነገር ሆና በኋላ ጣጣው ከዚህ በላይ መከራው ለኛ ነው የሚተርፈው። ስለዚህ አሁን ነው ለእህቴ መቆም ያለብኝ ብሎ ዛሬ መጥቶ ከሷ ጋር ስለቆመ አናደደክ ስለሄደች ማለት ነው። ምክንያቱም እናቃለን ያለ ሃይሚ ህይወታችሁ ባዶ ነው። አስረግጬ ነው የምናገረው። ያለ ሃይሚ ህይወታችሁ ባዶ ነው እናቃለን እንጂ ለብሩኬና ለሃይሚ ፍቅር አዝነህ አይደለም። ብሩኬ ደግሞ ከፈለግሽ ኑሪ አርፈሽ እዚህ ቤት ተቀመጪ፣ ካልፈለግሽ የራስሽ ጉዳይ ሂጂ፣ እኔን የምትፈልጊ ከሆነ እዚህ ተቀመጪ ምናምን በግድ እኔን የምትፈልጊ ከሆነ እዚህ ተቀመጪ ምናምን በግድ ምን ማለት ነው? እሷ ፈላጊ ናት፣ እሱ ግን ፈላጊ አይደለም። ከዚህ ቤት ግን ከወጣሽ አታገኘኝም። እንደዚህ አይነት ነገር ምንድነው ይሄ እንዴ? ምንድነው ይሄ ሁሉ መናራቅ? ምንድነው ይሄ ሁሉ ዛቻ? ነፍሰ ገዳይ ናት እንዴ ይች ልጅ? ለምን አስፈለገ ይሄ ሁሉ ዛቻ በእሷ ላይ? ምን አጠፋች? እሱ ባጠፋው ስህተት እሱ በጎተታቸው ሴቶች ይች ልጅ ተረገጠች እና ማለት ነው። ምንም አትናደድ። ኤፍሬም ያደረገው ነገር ልክና ልክ ነው። እኔ ልንገርህ ሀብቴ በጣም ትክክለኛው ውሳኔ ነው የወሰነው እና ባትናደድ ጥሩ ነው። ሌላው ነገር ደግሞ አባትህ ያላደረገውን ነገር ነው እያደረክ ያለው። አባትህ ያስታርቃሉ፣ አባትህ አብሮነታቸውን ይፈልጋል ምናምን ነገር ብለሃል። አባትና እናት እኮ ገበናን በጉያቸው ደብቀው ነው የሚይዙት። አዎ አሳልፈው አይሰጡም። ልጅን ደግሞ ጥፋቱን ራሱ ሸፋፍኖ ነው አብረህ ቀጥል አብረሁን የሚለው ማለት ነው። ለምን? ስለሚጓጉ ልጆቻቸው ወግ ማረግን ይዩልን የሚባለው ነገር ማለት እንደ ትልቅ። ሌላው ነገር ደግሞ ብሩኬ ሁሉ ጊዜ አባት የለኝም የሚለው በቃ ሌለ ያ ስሜት እንዲጠፋለት ምናምን በማድረግ ልክ ጋሼ እንደ አባት ሆነው ብሩኬን ልክ እንደ ልጅ አድርገው ስላዩት አዎ ካጠገቡ ይመክሩ ነበረ፣ አብራችሁኑ ይሉ ነበረ። እና ወንድምና አባት የወንድም ድርሻና የአባት ድርሻ ይለያያል። ምንም እዚህ ጋር ኮምፔር የሚደረግ ነገር የለም። ባይ ዘ ወይ ማለት ነው። ብሩኬን እንደዚህ ለእህት ወግነ ልትናገረው የቻልከው አንተ የሷን ህይወት ልትኖርላት ነው ወይንስ ልታገባት? በነገራችን ላይ ይሄ ንግግር ራሱ የባለጌ ሰው ንግግር ነው ማለት። እህት ወንድሙ ማለት ወንድም እህቱን በቤት ሀገር ነው ያገባው። አልገባኝም እኔ ወግኖ ሳይሆን እህቴ ያለችበት ደረጃ ልክ አይደለም፣ ያለችበት ቦታ አሁን ላይ ልክ አይደለም። ስለዚህ ገደል ከመግባቷ በፊት ወደ ገደሉ ከመግባቷ በፊት እጇን ገትቼ ማውጣት አለብኝ ስላለ ነው የወንድምነት ድርሻውን ለመወጣት ያክል እንጂ ሊያገባ አንተ እንዳልከው ሊያገባት ወይንም ህይወቷን ሊኖርላት አይደለም። አይክ ትልቅ ስህተት። በነገራችን ላይ የብሩኬ ጓደኞች እኮ ከምንም በላይ የወንድም ጓደኞች ለአንተ ናቸው ቅርብ የሚሆኑት ማለት ነው አቶ ሀብቴ። ስለዚህ አንተን አጣርተክ ነገሩን ልታጠረውና ልታጠደው የምትችለው እንጂ ኤፍሬም አይደለም። ኤፍሬም ለእህቱ የሴት ጓደኛ ምናምን ነገር እንደዛ ምቀኛ ምናምን ነገር ቢኖር እሱን ሊያጠዳ ይችላል። እንደሚያውቀው እህቱ ጓደኛ የላትም፣ የሴትም የወንድም ጓደኛ የላትም ቤስት የምትለው ማለት ነው። ምክንያቱም የብሩኬ የቁም እስረኛ ናት። ይሄ ቤት ተዘግቶባት ተዝንቅንቅ እንዳት ምናምን ነገር እሱ የፈለገበት ቦታ አሸሸ ገዳይ ይላል። እሷ ቤት ውስጥ ተዘግቶባት ምናምን ነገር እንዳሮጊት ገና እኮ የአንድ ፍሬ ልጅ እኮ ናት። የ18 ዓመት ይሁልኝ ጉድ ይሁልኝ ስሙልኝ
እንዲሁ ምን አይነት ጉር ነው?